አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጆች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ረቢል ዓለሚን። ያለ ክፍያ ያለ ዋጋ ያለ ጥያቄ ከዚህ ሁሉ ክፋታችን ጋር ይሄን የመሰለ ንፋስ ይሄን የመሰለ አየር ሰማዩን ምድሩን አንጣሎ እንዲመቸን አድርጎ የፈጠረው ጌታ ክብር ምስጋና ይገባ። አልሐምዱሊላህ ረቢል ዓለሚን። ሰሞኑን ሀውለት መታ ያው ዛሬም እዚሁ አብራኝ ናት። እንዴት ነው ያ ሰብስክራይቡ እንዴት ነው ብላት ደግ ነው እንዴው በጣም አመስግኝልኝ ደግ ነው አለችኝ። አላህ ይስጣችሁ ልጆች የደጉ ተባረኩ። አሁንም በርታ 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 አድርጓት። ሰብስክራይቧን ሸሯን ላይኳን እንደው አደራችሁ ልጆች ያደራችሁን። ዛሬ ምን ገጠመኝ መሰላችሁ? ልጄ ጉድ አረገችኝ፣ እኔም ጉድ አረኳት። ስሙ እስከ መጨረሻ ስሙ፣ ይሄ ታሪክ እንዳያመልጣችሁ ስሙኝ። እናም ምን ሆነ መሰላችሁ? እኔ ከዚህ በፊት ተናግሬያለሁ። አሁንም ለእናንተም ልንገራችሁ ልጆች እንዳትቀየሙ። አንደው አዲ አልነገረችኝም እንዳትሉ። ሴት ልጅ እንግዲህ በቤቷ ከሆነች ዘንዳ ትዳር ብላ ተያዘች ዘንዳ የባሏን አመል ችላ አይታ እንዳላየ ሰምታ እንዳልሰማ መኖር ነው። የቤት ነገር የቤት ገመና ወደ ደጅ ከወጣ አበቃ። ይሄን ነገር ደግሞ ለልጄ ነገርኳት። ይኸውልሽ ልጄ ስሚኝ አንቺ በትዳሪ ስትኖሪ እኔ ዘንድ አንድም ቀን ተሳስተሽም ተጣላው ብለሽ እንዳመጭብኝ ነገርኩ። የቤትሽን ችግር እዛው ቻይ። ምክርም ከሆነ ከባልተቤትሽ ጋር እንዲው ሚስት ብሎ ከያዘሽ ከሚወድሽ ጋር አውግተሽ ማይፈታ ችግር የለም፣ ችግራችሁን ፍቱ እንጂ እንዲህ አደረገኝ እንዲህ ሆነ ብለሽ ከቤትሽ ወጥተሽ እኔ ቤት የመጣሽ ቀን አለቀ አከተመ። በቃ እዛ ጋር ያበቃል፣ ሁሉ ነገር ያበቃል። ነገርኩ አልኳት። ከዚህ በፊት ከአንድ ሁለት ሶስቴ ነገርኳት። ያዙልኝ ይሄንንና ስትኖር ጥሩ ባል አላት፣ ጥሩ ትዳር አላት። እኔ ወደዋለሁ እንግዲህ ዛሬ ድረስ ማለት ነው ወደው ነበርና ነገርኳት። እየሰማሽ ነው አይደል ሀውለትዬ? ነገርኳትም ይኖራሉ። አንዴም እንዲሁ ማየ እንዲያደረገኝ ብትል በይ ለኔ አትንገሪኝ፣ እኔ ወደዋለሁ ባልሽን፣ ጥሩዬ ነው ልጄ ነው፣ ካንቺ በላይ ወደዋለሁ። አንቺ እንዲያረገኝ ስትይ ቂም ይዝበታለሁ፣ እቆጣለሁ። ልጄ ነሽ አንቺ ምንም ብትሆኚ እዚህ ጋር አንቺ ያጠፋሽበትን ሳልሰማ አንቺ ነግረሽኝ እቆጣለሁ። ተይ ለኔ መተሽ አትንገሪ ይሄ ነገርሽን። ለጓደኛ የሚባል ነገር የለም። አብራችሁ ተነጋገሩና ፍቱ። አንቺ ከሱ ጋር ተጣላው ብለሽ እግርሽን ካወጣሽ ከዚች ቤት አትወጪም ብዬ ነገርኳት። ይኸውልኝ አሁን ዛሬ ጠዋት ልጆቿን ይዛላችሁ ከርፍፍ እያለች መጣች። እሱም እኮ የሰራው ስራ መሰላችሁ ያደረጋት። በጣም ከባድ ስራ እኮ ነው የሰራት። ከባድ ጉድ እኮ ነው ያደረጋት። ጉድ እኔ እንዲህ የምወደው ሰውዬ እንዲህ የምወደው ልጄ ላይ እንዲያረጋል ብዬ አስቤም አልሜም አላውቅም። አንድም ቀን ማለት ነው። ከዛ መጣች። እኔ ደነገጥኩ። እንዲህ ማርጋ አታውቅም፣ እንዲህ ሆኛለሁ ብላ ነግራኝም አታውቅም፣ ከቤቷ ወጣ አታውቅም። መጣ በጠዋት ግብት አለችላችሁ። በዚህ ቤት ቁጭ ብያለሁ። ውይ ልጄን ምን ሆንሽብኝ? ምን ነው ብላት ታለቅሳለች። ምንድነው የሚያስለቅስሽ? በቃ ተጣላሁት። ከማጋ ከሱ ጋር። ለምን ተጣላችሁ ልትነግረኝ ነው? በዚህ በዛ ልትነግረኝ አልቻለችም። ምንድነው አንቺ ነገርሽ? ምንድነው ጉዳይሽ? ንገሪኝ። ምንድነው የሆንሽ አልኳታ። ምንድነው የሆንሽ ንገሪኝ። መታኝ። አዎ ምን ቢደፍረኝ ምን ቢንቀኝ ነው አንቺን ልጄን የመታብኝ አልኳት። እኔ ምን ቢደፍረኝ ነው የመታሽ? እንዴት ይመታሻል? በቃ መታኝ። ከዚህ በኋላ እኔ ከሱ ጋር አልኖርም በቃኝ አለች። እውነት ነው መታሽ? አዎ እጁን አንቺ ላይ ያነሳ። አዎ ምን አድርገሽው? እንዴት እጅሽን ያነሳል? አይ እንደውም አትንገሪኝ አልኳት። ሀውለትዬ አትንገሪኝ
ምንስ ብታደርግ ሚስት ላይ የልጅ እናት ላይ እንዴት እጅ ይነሳል? እንዴት ይመታል? እኔ የምወደው ልጄ እንዴት ልጄ ላይ እጁን ያነሳል? በይ ከዚህ ሰዓት ጀምረሽ እዛች ቤት አትሄጃትም፣ እሱ ጋርም አትገናኛትም። አለቀ። የኔና እሱ ጉዳይ አለቀ። አሁን እንደዚህ እያለን የተጫጫህን የ4 ሰዓት ቡናችን ደረሰ። የአህመድ እናት ቡና ልጠጣ መጣች። ብታያት እሷም ድንግጥ አለች። እንዴ ምን ሆንሽ? ኧረ ጉድ አረገኝ እኮ ጉድ አረገኝ። ልጄን እጁ መታት እጁን አነሳባት ላይ ያልኳቸው። እንዴ ታዲያ ባል ሚስቱን መምታት ምን ወግም ነው? ምን ችግር አለ አለችኝ የአህመድ እናት። ምን አልሽ አንቺ? የኔ ልጅ ላይ ነው እጅ የሚነሳባት? የኔ ልጅ ናት የምትመታ? ምንስ ብታደርግ ብላት፣ በይ እንግዲህ አዴ ደግሞ አንዳንዴ ታበዥዋለሽ አለች። ምን ማለትሽ ነው? አይ ጉዳት እንጂ እሷ ሲያጠፋችሁን በምን አወቅሽ? ምንስ ብታጠፋበት እንዴት ይመታታል? እኔና እሷ ጨቀጨቅ። ከዛ አይደለም መጀመሪያ ጠይቂ ምን እንዳደረገች ወቂ፣ ጠይቂ። ታይ ምንም ጠይቅ ነገር የለም፣ ምንም ጠይቀው ነገር የለም። እጇን አንስቶባታል፣ መቷታል። ከዚህ በኋላ ትዳርም የላት፣ ቤቷ ትመጣለች፣ ትቀመጣለች። ልጄን መሰብሰብ አያቅተኝም፣ እኔ ልጄን ይዛለሁ። አትመታም የኔ ልጅ፣ ልትመታ አይደለም ያገባች ልትኖር ነው አልኩኝ። ከዚህ አህመድ እናት ወግ ነው አሉ ሲዳሩ ማልቀስ አለችኝ። እንዴት ብላት፣ በይ አንቺ አልተመታሽም በባልሽ፣ አንቺ እንትን አላልሽም። ዛሬ አንቺ ልጅ ባሌ መታኝ ብላ ብትመጣ ችግራቸውንም ሳትሰሚ እንደው ከቤትም አትወጪ እዚህ ነው የምትሆኚው የኔ ልጅ አካኪ ዘራፍ። ይሄማ አያምርብሽም። እኔ ማረገውን እኔ አውቃለሁ። ይመርብኝ አይመርብኝ እኔ አውቃለሁ አልኩኝና በይ ጥሪ አልኳት። ጥሪ ስልክ ተደወለ፣ መጣ። አንተ ምን ብትሆን ነው? እንደው ምን ብትነቀኝ ነው ልጄ ላይ እጅህን ያነሳ? እንደዚህ ስወድ እንዴት ብለህ ነው እጅህን እሷ ላይ ያነሳ? ንገረኝ። ምን እንዴት ሆነህ ነው እጅህን እሷ ላይ ያነሳ? እንለው እንዴ አዴ ለምን እንዴ እንዳደረኩ ነገረች? ለምንስ ትነግረኛለች? ምን ሆነህ ነው አንተ እሷን ምትመታ? የልጆችህ እናት አይደለች እንዴ? ምንስ ብታደርግ? አረ እንደዚህ አትበይ አዴ፣ እንዲህ ከማለትሽ በፊት ምክንያቱን ጠይቂ። ምንም ምክንያት አልጠይቅም። ከዚህ በኋላ ትዳር የሚባል የለም። ከዚህ በኋላ የኔ ልጅ አንተ ቤት አትሄድም። በቃ ምንም ምክንያት አልጠይቅም። እጅህን ካነሳባት በኋላ ይሄ ነገር እዚህ ጋር ያበቃል። ጨረስኩኝ አልኩኛ። ጨረስኩ። እኔ እናታችሁ ለልጄ መሆን ያቅተኛል እንዴ? እኔ አዴ ለልጄ መሆን አያቅተኝም። እዚች ጋር ይሄ ነገር ያበቃል። አለቀ። ጨረስኩ። በፍጥነት አሁኑኑ ልጄን ይዘህ ሄደህ እቃዋን፣ ልብሶቿን አንድ ነገር ሳይቀር ላክልኝ። ኧረ አዴ እንዲህም አይደል፣ ምንድነው የምትይው? መጀመሪያ ጠይቂ። እኔ ብዙም እኮ አልመቷትም። ትንሽ ትልቅ የሚባል ነገር እኔ አልሰማም ልጄ። እኔ ትልቅ ትንሽ የሚባል ወግ የለኝም። እጇን ያነሳህ ሰዓት አበቃ፣ አለቀ አልኩኝ። እኔ እናታችሁ እርባል እና ምንድነው የምትይው? ምክንያቱንም ሳሰም እኔ እንኳን ይቅርታም ልጠይቅ ነው የመጣሁት። እኔ እዚህም ትመጣለች አላልኩም ነበርና ይቅርታ፣ ምንም ይቅርታ የማያስፈልግ ጥያቄም መልስም አልፈልግም። በዚህ በኋላ ልጄን እሰበስባለሁ። ትዳር የለ ምን የለ፣ ቤታችሁ ግቡ፣ ሄዱ፣ ጣልኝ፣ አሁኑኑ ጣልኝ፣ አይንም ማየት አልፈልግም ብዬው ደነገጠ። እንደው ቀየር አልኩበት። ድንግጥ አለ። አንገቱን ድፍት አድርጎ ሲወጣ ሂጅ ተከታይ እቃሽን ይዘሽ ነው ይላታል። እንዴ አዴ ምንድነው የምታረጊው አትለኝ? ምን አልሽ አንቺ? እኔ ተመታው ብትኝ ባሌ መታኝ ብለሽ ብትኝ ጥቃትሽ አናዶኝ እንደው ይኸውልህ ጥቃትሽ አናዶኝ እንዴት እንዲደረጋ ልጄን ይዛለሁ ብዬ ብል ምን ሆነሽ ነው ትይኛለሽ እንዴ? እኔ አንዲ ባንዴ አትሄጂም። ምን አልሽ? ተንደዳ አላረገችኝ። ምክንያቱን እንኳን አልሰማሽም። ቆይ ምክንያቱ ትክክል ከሆነ ልብስሽን አንጠልጥሎ እዚህ ምን አስመጣሽ? መማታቱ ልክ ከሆነ ልብስሽን አንጠልጥሎ በእኔ ቤት ምን አስመጣሽ? ለምን መጣሽ? ተናድጄ ነው። ከተናደድሽ ንዴትሽን እዛው አብርጂ ብዬ ከዚህ በፊት አልተናገርኩም ወይ? ከዚህ በፊት ትዳር ብለሽ ከገባሽ በኋላ ልጄ ትዳር ይሄ ነው ብዬ አልተናገርኩም እንዴ? በይ አሁን መተሻል። ከዚህ ቤት መውጣት የለም፣ እሱ ቤት መሄድ የለም፣ ትኖሪያለሽ እንዴ አለችኝ። ምን አልሽ? ኧረ እኔ እሄዳለሁ ብላ ክትል ብላ
አሁን እኔን ረግጠሽ ወደሱ ተከትለሽ ልትሄጂ ነው? አዎ በይ ነይ። አንድ ነገር ልንገርሽ፣ ከዚህ በኋላ ባሌ መታኝ፣ ባሌ ሰደበኝ፣ ባሌ እንዲያረገኝ የለም። እዚች ቤት እንዲህ ብለሽ እኔ በሬ እንዳትረግጭ ተናግሬያለሁ። ችግራችሁን እዛው ቤታችሁ ፍቱ። ችግር ከቤት ከወጣ ብዙ ጣጣ ነው የሚያመጣ። የባልና ሚስት ችግር ከነሱ አልፎ እናት ጋር፣ አባት ጋር፣ ጓደኛ ጋር፣ እህት ጋር ከሄደ ሌላ ችግር ነው። ከዚህ በኋላ ወይኔን ወይሱን መርጠሻል፣ እሱን መርጠሻል፣ አይሻልላው እዚች ቤት ችግር ይዘሽ እንዳትመጪ፣ ውጪ፣ ቀጥ አብራችሁ ሂዱ አልኳታ። ከዛ እኔ እንድንድብ የከሱ ጋር ከተጣላሁ ምን ካልኩ በኋላ ባሏን ክትል ብላ አትሄድም። እኔስ ማነኝ እናንተ እናት? በዚህ አደረኩኝና ሐሳቤን አሳካሁ። እንደዚህ አድርጌ ከዚህ በኋላ ወሬዋንም ችግሯንም ይዛ እንዳትመጣ አድርጌ ሸኘሁ። አሁን እንግዲህ ኢንሻአላህ እነሱ ተነጋግረው ተስማምተው እሱም ከኔ በላይ እሱን መምረጧን ሲያቅ እሷም ከዚህ በኋላ እዚህ ቤት እንዳትመጣ ማለቴን ስታቅ አርፋ በቤቷ ትኖራለች። ዛሬ ያጋጠመኝ እንግዲህ ልጆቼ አልሐምዱሊላህ ያው እኔን ጥላ ወደሱ ሄዳለች። ልክ ምናት ጥሩ እኮ ነው ያደረገችው። ባል ሚስቱን ይመታ ይችላል። መምታቱ ጥሩ ነው እያልኩ አይደለም፣ መማታት የለበትም። ግን እዛም ድረስ ቢደረስ ከባል ከቤት ከልጅ ከንብረት የሚመልጥ ምንም ነገር የለም ልጆች፣ ምንም ነገር። ወንዶቹም አትማቱ፣ ላፊ አትሂዱ፣ በመነጋገር ፍቱት። አሁን ጥሩ ጊዜ ነው፣ ጥሩ ወቅት ነው። ወጣቶች ናችሁ። በእኛ ጊዜ ነበር ይሄ ነገር። አሁን በእኛ ጊዜ ቀረ ነገር። ወደ ዱላ ወደ ምኑ አትሂዱ፣ ተነጋገሩ። እሱ ሲናደድ አንቺ ቀዝቀዝ፣ አንቺ ስትናደጂ አንተ ቀዝቀዝ። ቤት እንዲህ ነው የሚመራ እንጂ መታኝ ሮጦ እናት ጋር፣ ገላመጠኝ ሮጦ አባት ጋር፣ ጓደኛ ጋር አይካሄድም። የቤታችሁን ችግር እያንጠለጠላችሁ በየሰው ቤት አትሂዱ። ቁጭ ብላችሁ አስባችሁ አውርታችሁ ተነጋግራችሁ ፍቱት። ይፈታል። ማይፈታ ነገር የለም። እናትም እንዲሆንኩ እያለች ስትንጠለጠል እንዲመጣ እያለች ስትንጠለጠል ወደ ቤትሽ ስትመጣ ወይ አርፈሽ እዚሁ ቁጭ በይ ወይ አርፈሽ ባልሽ ጋር ቁጭ በይ ብለሽ መልስሽን ስጪ እንጂ ልጄ ተጎዳች፣ ልጄ ተመታች፣ ልጄ እንዲሆነች ብለሽ የእሷ ጎን ቆመሽ የዛን ሰውዬ ምክንያት ሳትጠይቂ ከባሏ ምንም ምክንያት ቢኖራቸው ደግሞ ከባል ከቤት የሚበልጥ የለም። እና የዛሬን በዚህ ጨርሻለሁ ልጆቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሁለትን ሰብስክራይቧን እንዳረሱባት ሰብስክራይብ እንዳረሱባት። እኔም ዱአ አረግላችኋለሁ፣ በዱአ ታገኙታላችሁ። በሉ